ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ሌሊት 8 ሰዓት ተኩል ላይ በጀመረው የፕሪሲዝን ሁለተኛ ጨዋታ ሊቨርፑል ሬክሰንን 1-0 በሆነ ውጤት ማሸነፍ ችሏል። የዚህንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በጨዋታው ዙሪያም ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ ፎሎ እንድታደርጉት በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። በኢትዮጵያ ሰዓት አቆጣጠር ሌሊት 8 ሰዓት ተኩል ላይ በጀመረው የሊቨርፑል የፕሪሲዝን ሁለተኛ ጨዋታ ሬክሰንን 1-0 በሆነ ውጤት ማሸነፍ ችሏል። እንደ አጠቃላይ ጨዋታውን ከተመለከት ነው አዝናኝ የሚባል አይደለም። በተለይ ኢትዮጵያ ውስጥ ላለ ሰው 8 ሰዓት ተኩል ላይ ተነስቶ ለተመለከተው ተመልካች አዝናኝ የሚባል ጨዋታ አይደለም። ነገር ግን ደግሞ ፕሪሲዝን እንደመሆኑ መጠን ሙሉ ለሙሉ አዝናኝ መሆን አለበት ማለት አይደለም። ምክንያቱም ክለቦች ፕሪሲዝንን የሚጠቀሙበት የሚያምር ጨዋታን ለመመልከት ሳይሆን በዋነኝነት ያሉባቸውን ክፍተቶች ለመመልከት ነው። በእርግጥ በዚሁ መሀል የሚያምር ጨዋታን ቢጫወቱ ያስደስታል። ነገር ግን ደግሞ ዋናው የፕሪሲዝን ዓላማ ጉድለታቸውን ለማየት፣ ማሻሻል ያሉባቸውን ለማየት እንደዚሁም ደግሞ ጥንካሬያቸውንም በደንብ ለመመልከት ነው። በዚህ ረገድ ኢላማውን አሳክቷል ብዬ አስባለሁ። ምክንያቱም በዚህ ጨዋታ ላይ ጥሩ ጎኖችን መመልከት ችለናል፣ ፕሮሚሶችን ተመልክተናል። በዛው ልክም ደግሞ መሻሻል ያሉባቸውንም ነገሮች ደግሞ በጨዋታው ላይ ስንመለከት ነበረና በዚህ ረገድ በአጠቃላይ ጥሩ ጨዋታን ተመልክተናል ማለት እንችላለን። በጨዋታው ላይ እንግዲህ ከተመለከትናቸው ጥሩ ነገሮች ስንጀምር መጀመሪያ ላይ የምናገኘው የመሀል ተከላካይ ስፍራ ጥምረቱን ነው። በዚህ ጨዋታ ላይ አንዶኒ ኢራኦላ፣ እንዶኬንና ሉክ ቻምበርስን ነበረ በመሀል ተከላካይ ስፍራ ቦታ ላይ ያሰለፋቸው። እነሱም ደግሞ ጥሩ እንቅስቃሴን በማሳየት ምላሽ ሰጥተዋል። እንዶኬ በአንዶኒ ኢራኦላ ስር ሙሉ 90 ደቂቃ የተጫወተ የመጀመሪያው ተጫዋች ሆኗል። በዚህ 90 ደቂቃም ደግሞ ምርጥ የሚባል እንቅስቃሴን ማሳየት ችሏል። ምናልባት አንድ ወይም ሁለት አጋጣሚ ብቻ ነው የተጫዋች የታለፈው። በአየር ላይም በመሬት ላይም በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። ከኳስ ጋርም ምቾት የሚሰማው ተጫዋች ነው። ትልቅ ተስፋ እንዳለውም በደንብ የተመለከትንበት ጨዋታ ነው። የሚያሳዝነው ግን በቀጣይ ሲዝን ሊቨርፑሎች ይህንን ተጫዋች መጠቀም አይችሉም። ምናልባት ሌላ አዲስ ነገር ካልተፈጠረ በስተቀር በቀጣይ ሲዝን በውሰቱ ወደ ሌላ ክለብ የሚያመራ ይሆናልና ይህን ስታስቡ በጣም ነው የሚያበሳጨው። ምክንያቱም በቀጣይ ሲዝን ምናልባትም በሊቨርፑል ቢቆዩ ኖሮ ቢያንስ በካራባኦ ካፕና በኤፍኤ ካፕ ጨዋታዎች ላይ የመጫወት እድል ያገኘ ነበረ። ነገር ግን በህጉ መሰረት ይህ ተጫዋች እንግዲህ በቀጣይ ዓመት በሊቨርፑል የማይቆይ ይሆናል። የእሱ አጣማሪ የነበረው ሉክ ቻምበርስን በጣም አስደናቂ የሚባል ምሽትን ማሳለፍ ችሏል። ይህ ተጫዋች እንግዲህ በዋነኝነት በግራ ክንፍ ተከላካይ መስመር ቦታ ላይ ነው የሚጫወተው። ነገር ግን በትናንትናውና በሰንደርላንድ ጨዋታ ላይ በመሀል ተከላካይ ስፍራ ላይ እንዲጫወት ነበር የተደረገው። በዚህ ጨዋታ ላይም በጣም አስደናቂ የሚባል እንቅስቃሴን ሲያደርግ ተመልክተናል። ብዙ ኳሶችን ኢንተርሴፕት ሲያደርግ የተመለከትነው ተጫዋች ነው እና አስደናቂ የሚባል ምሽትን ማሳለፍ ችሏል። በቀጣይ ሲዝንም ለሊቨርፑል ዋና ቡድንም መጮት እንደሚችል በደንብ ማስመልከት ችሏል። በተለይ ደግሞ በግራ ክንፍ ተከላካይ መስመር ቦታ ላይ እንደዚሁም ደግሞ በመሀል ተከላካይ ስፍራ ቦታ ላይ መጮት የሚችል ተጫዋች ስለሆነ በቀጣይ ሲዝን አንዶኒ ኢራኦላ በደንብ ሊጠቀምበት ይችላል። ስለዚህ ሊቨርፑሎች ይህንን ተጫዋች በውሰት ውል ከሚያስወጡት ይልቅ በዛው በሊቨርፑል ቆይቶ በዋና ቡድን ውስጥ እንዲጫወት ቢያደርጉት የተሻለ ውሳኔ ይመስለኛል። መሀል ሜዳው ላይም ዶሚኒክ ሶቦስላይ እና ትሬ ናዮኒ በጣም አስደናቂ የሚባል ምሽትን ማሳለፍ ችሏል። ዶሚኒክ ሶቦስላይ በትናንትናው ጨዋታ ላይ ቡድኑን በአምበልነት እየመራ ነበር ወደ ሜዳ የገባው። ለ75 ደቂቃዎች አካባቢ ያህልም በሜዳ ላይ መቆየትም ችሏል እና በጨዋታው ላይም በጣም አስደናቂ የሚባልን ጊዜን ማሳለፍ ችሏል። በተለይ ባለፈው ሲዝን በተጠናቀቀ የውድድር ዘመን የሊቨርፑል የልብ ምት እንደነበረ ሁላችንም መመልከት ችለናል። በዚህ ጨዋታ ላይም ያንን ብቃቱን ነበረ በደንብ ያሳየው። ለጨዋታው ፊት እንደነበረ በደንብ መመልከት ችለናል። አሁንም ኢነርጂ እንዳለው ለቡድኑም ከፍተኛ ግልጋሎት መስጠት እንደሚችል በቡድኑ ላይም ከፍተኛ ተጽዕኖ መፍጠር እንደሚችል በዚህ ጨዋታ ላይ በደንብ መመልከት ችለናል። ፕረስ በማድረግ ደረጃም እንደዚሁም ደግሞ የተለያዩ ቦታዎችን የተለያዩ ኤሪያዎችን በማካለል ደረጃም በትናንትናው ጨዋታ ላይ አስደናቂ የሚባል እንቅስቃሴን ማድረግ ችሏል። በተለይ በአንዳንድ አጋጣሚዎች ላይ በፍጥነት ኳሱን ድሪብል እያደረገ በሚሄድበት ሰዓት የሬክሰንን ተጫዋቾች እንግዲህ ሲያስጨንቅ የተመለከትንበት አጋጣሚ አለ። ከሱ አጠገብም ሲጫወት የነበረው ትሬ ናዮኒም በጣም አስደናቂ የሚባልን ጨዋታ ማድረግ ችሏል። በሰንደርላንድ ጨዋታ ላይም ተቀይሮ ከገባ በኋላ እንደዚሁ አስደናቂ የሚባል ምሽትን ማሳለፍ ችሎ ነበረ። በዚህ ጨዋታ ላይም በቋሚነት ጀምሮ በጣም አስደናቂ የሚባልን ምሽትን በድጋሚ ማሳለፍ ችሏል። ከኳስ ጋር የሚሰማው ምቾት በጣም አስደናቂ የሚባል ነው የነበረው። ሊቨርፑሎቹን ከኋላ ኳስ መስርተው በሚወጡበት ሰዓት የዚህ ተጫዋች አስተዋጽኦ ላቅ ያለ ነው የነበረው። አንዶኒ ኢራኦላ ኳሶች በተደጋጋሚ ወደፊት እንዲጣሉ ይፈልጋሉ፣ ፕሮግረሲቭ ፓሶች እንዲደረጉ ይፈልጋሉ። ትሬ ናዮኒም ደግሞ ይህንን ነበረ በሙሉ በቆየባቸው ደቂቃዎች ላይ ሲያደርግ የተመለከት ነው። ኳሶችን ልክ እንዳገኘ ሁልጊዜም ወደፊት ለማቀበል ነበረ ጥረት ሲያደርግ የተመለከት ነው። ከዛ በተጨማሪም ደግሞ በመከላከል ደረጃም ቡድኑን በደንብ ሲያግዝ ተመልክተናል፣ ሲጋጭ ተመልክተናል፣ ኢንተርሴፕት ሲያደርግ
ተመልክተናል። ኳሶችን ሲቀማት የተመለከትንበትም አጋጣሚ አለና ለወደፊቱ ለሊቨርፑል ከፍተኛ ግልጋሎት መስጠት እንደሚችል በደንብ የተመለከትንበት ጨዋታ ነው። ይህ ተጫዋች እንግዲህ በዚህ ሰዓት ላይ ከክለቡ በውሰት ውል መውጣት አለበት ወይስ በክለቡ መቆየት አለበት የሚሉ ጥያቄዎች እየተነሱበት ነው የሚገኙት። ያለፉትን ሁለት የፕሪሲዝን ጨዋታዎች ከተመለከተን ግን በእርግጠኝነት በቀጣይ ሲዝን በሊቨርፑል ዋናው ቡድን ውስጥ ተካቶ በተለያዩ ጨዋታዎች ላይ መሳተፍ እንዳለበት መጮት እንዳለበት በደንብ ያስመሰከረበት ጨዋታ ይመስለኛል። ከሱ በተጨማሪም የፊት ለፊት መስመር ላይ ኩማስ አሁንም ፕረስ በማድረግ ደረጃ በጣም አስደናቂ የሚባል ምሽትን ማሳለፍ ችሏል። ተቀይሮም ከገቡ በኋላ ማኮኔል በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። ኒዳያም ጥሩ የሚባል ምሽትን ማሳለፍ የቻለ ተጫዋች ሆኗል። ሃርቪ ኤሊየትም አሁንም ለቡድኑ ግልጋሎት መስጠት እንደሚችል በጨዋታው ላይ መመልከት ችለናል። ከዚህ በተጨማሪም የተለያዩ ኤክስፐሪመንቶች የተሰራበት ጨዋታ ሆኖ ነው ያገኘ ነው። በተለይ በተከላካይ ስፍራ ላይ ቀደም እንዳልኳቸው ሉክ ቻምበርስ በዋነኝነት በግራ ክንፍ ተከላካይ መስመር ላይ የሚጫወት ተጫዋች ነው። በዚህ ጨዋታ ላይ ግን በመሀል ተከላካይ ስፍራ ላይ እንዲጫወት ተገዷል። ቦታውን እንዲቀየር የተገደደበት ሁኔታ ተፈጥሯል። እንደዚሁም ደግሞ የአጥቂ ክፍሉ ላይም ሪዮ እንጉሙሃና ኬረን ሞሪሰን ከዚህ ቀደም ባለመዱት ቦታ ወይም ብዙ ጊዜ ባልተጫወቱበት ቦታ ላይ እንዲጫወቱ ተደርጓል። እንደሚታወቀው ሪዮ እንጉሙሃ ላለፉት ጥቂት ዓመታትም ስንመለከተው እንደነበረ ከግራ ክንፍ እየተነሳ ነበር ሲጫወት የተመለከት ነው። ኬረን ሞሪሰን በበኩሉ ደግሞ ከቀኝ ክንፍ እየተነሳ ነበር ሲጫወት የተመለከት ነው። በዚህ ጨዋታ ላይ ግን ሁለቱም ተቀያይረው ነበር የተጫወቱት። ኬረን ሞሪሰን በግራ ክንፍ በኩል እንዲነሳ፣ ሪዮ እንጉሙሃ ደግሞ በቀኝ ክንፍ በኩል እንዲነሳ ነበር የተደረገው። ይህም ደግሞ በቀጣይ ሲዝን አንዶኒ ኢራኦላ በክንፍ ተጫዋቾቹ ላይ ምን ማድረግ እንደፈለገ በደንብ የሚያስመሰክር ነው። እንደሚታወቀው በበርንማውዝ እያለ የክንፍ ተጫዋቾቹ እየተቀያየሩ ነበር ሲጫወት የነበሩት። አንድ ተጫዋች በግራ ክንፍ ቢጀምርም ነገር ግን በጨዋታዎች መሀል ወደ ቀኝ ክንፍ ወደ ግራ ክንፍም እየተመላለሰ እንዲጫወት ሲያደርጉ መመልከት ይችላል። በቀጣይ ሲዝን በሊቨርፑል በኩል ይህንን ነገር ለማድረግ ያሰቡ ነው የሚመስሉት። ምክንያቱም በመጀመሪያው የፕሪሲዝን ጨዋታ ከሰንደርላንድ ጋር ሪዮ እንጉሙሃ በግራ ክንፍ በኩል ነበር የጀመረው። አሁን ደግሞ በቀኝ ክንፍ በኩል ነው የጀመረው በዚህ ጨዋታ ላይና በቀጣይ ሲዝን ምናልባትም ሪዮ እንጉሙሃ አንዳንድ ጊዜ በግራ ክንፍ አንዳንድ ጊዜ በቀኝ ክንፍ ሊጀምር ይችላል። በጨዋታዎች መሀል ግን ቦታ እየተቀያየረ ሊጫወት የሚችልበት እድል እንዳለ በትናንትና ጨዋታ ላይ በመመልከት ችለናል። አሁን ለምሳሌ ሊቨርፑሎች ብራድሊ ባርኮላን ቢያስፈርሙት እና በአንድ ጨዋታ ላይ ሪዮ እንጉሙሃና ብራድሊ ባርኮላ በግራና በቀኝ ክንፍ ቢጀምሩ ሁለቱም ተጫዋቾች በጨዋታ መሀል በየ15 ደቂቃው ሊሆን ይችላል፣ በየ20 ደቂቃው ሊሆን ይችላል፣ በየ5 ደቂቃውም ሊሆን ይችላል ቦታ እየተቀያየሩ ሲጫወቱ ልንመለከት የምንችልበት ከፍተኛ እድል አለ። ለዚህም ነው እንግዲህ በዚህ ፕሪሲዝን ላይ የተለያዩ ኤክስፐሪመንቶችን እየሰሩ የሚገኙትን በትናንትና ጨዋታ ላይ ይህንን ነገር መመልከት ችለናል። በቀጣይ ጨዋታዎች ላይም ይህንን ነገር ይተገብሩታል ተብሎ ይጠበቃል። እንደዚሁም በዚህ ጨዋታ ላይ ጆሹዋ አቤም የመጮሻ እድል አግኝቷል። በቋሚነት ነበር በዚህ ጨዋታ ላይ መጀመር የቻለው። የመጀመሪያው 3ኛ ደቂቃ አካባቢ ላይም ጥሩ እድል አግኝቶ ነበር። ምናልባትም ያንን እድል ተጠቅሞ ቢሆን ኖሮ የጨዋታው ሂደትም ሙሉ ለሙሉ ሊቀየር የሚችልበትም እድል ነበር። ነገር ግን ይህንን እድል ሳይጠቀምበት ቀርቷል። እንደዛም ቢሆንም ግን ጆሹዋ አቤ አሁንም ታለንት እንዳለው በትናንትና ጨዋታ ላይ መመልከትም ችለናል። በተጨማሪም ሬክሰኖች ይዘውት የገቡት ታክቲክ ለሊቨርፑሎች ጥሩ ፈተና ሆኖ መመልከት ችለናል። በፕሪሚየር ሊጉ ላይ አብዛኞቹ ከወገብ በታች ያሉ ክለቦች ከሊቨርፑል ጋር ሲገናኙ አብዛኛው ጊዜ በጣም በጥብቅ ነው ሲከላከሉ የተመለከት ነው። በዚህ ጨዋታ ላይም ሬክሰኖች ይዘውት የገቡት ታክቲክም በጣም በጥብቅ ለመከላከል ሲረዳቸው መመልከት ችለናል እና ይህንን እንዴት ነው ሰብረን ማለፍ የምንችለው፣ እንዴት ነው እድሎችን መፍጠር የምንችለው የሚለውን ነገር በዚህ ጨዋታ ላይ ሊቨርፑሎች በደንብ መመልከት ችሏል። በእርግጥ ብዙ እድሎችን አልፈጠሩም። ያስቆጠሯት ግብም በዲፍሌክሽን የተገኘች ነች። እንደዛም ቢሆንም ግን ብዙ ነገሮችን እንዲማሩ አድርጓቸዋል። እንደዚህ አይነት ጥብቅ መከላከልን ይዞ የሚገባ ቲምን ስናገኝ እንዴት ነው መጮት ያለብን በሚለው ረገድ በደንብ እንዲዘጋጁበት የሚያደርግ ጨዋታ ሆኖ አግኝቻለሁ። ከዛ በተጨማሪ ሜዳውን ከተመለከትነው በጣም ጠባብ የሚባል ነው። ይህ ሜዳ እንግዲህ ከፉልሃም ከክራቬን ኮቴጅ ጋር የሚመሳሰል አይነት ሜዳ ነው። በጣም ጠባብ የሚባል ነውና በእንደዚህ አይነት ጠባብ ሜዳ ላይስ እንዴት ነው መጮት ያለብን ለሚለውም ጥሩ እንዲዘጋጁ ያደረገበት ጨዋታ ሆኖ መመልከት ችለናል። በተጨማሪም ግን በዚህ ጨዋታ ላይ ትልቅ አሳሳቢ ነገር ሆኖ ያገኘሁትኝ የሲኒየር ስኳድ ተጫዋቾች አለመኖራቸው ነው። ምክንያቱም በቋሚ 11 ውስጥ የጀመሩትን ተጫዋቾች ስንመለከት ማማርዳሽቪሊ፣ ሚሎስ ኬርኬዝ፣ ዶሚኒክ ሶቦስላይ እና ሃርቪ ኤሊየት ብቻ ናቸው በሲኒየር ስኳድ ውስጥ የተካተቱት። ሌሎቹ እንዳለ ወጣት ተጫዋቾች ናቸው። ምናልባትም በቀጣይ ዓመትም ምንም አይነት የፕሪሚየር ሊግ ጨዋታም ሳያደርጉ ሊያጠናቅቁ የሚችሉ ተጫዋቾች ናቸው። በአጠቃላይም በ90 ደቂቃም በዋናው ቡድን ሲጫወቱ የነበሩት ተጫዋቾች መሳተፍ የቻሉት ጀረሚ ፍሪምፖክ፣ ሚሎስ ኬርኬዝ፣ ኮስታስ ሲሚካስ፣ ማማርዳሽቪሊ፣ ካርቲስ ጆንስ፣ ዶሚኒክ ሶቦስላይ እንደዚሁም ሃርቪ ኤሊየት ብቻ ናቸው። ሌሎቹ ተጫዋቾች በዚህ ጨዋታ ላይ መሳተፍ አልቻሉም። እንደሚታወቀው ፍሎሪን ቪርትስ፣ አሌክሳንደር ኢሳክ፣ ራያን ግራቨንበርግ እሁድ ነው ቲሙን የተቀላቀሉት እና ብዙ የልምምድ ፕሮግራም ላይ አልተሳተፉም። በዛ ምክንያት ነው በዚህ ጨዋታ ላይ ያልተሳተፉት። ጀረሚ ዣኪም
ከረጅም ጊዜ ጉዳት በኋላ ወደ ሜዳ እንደመመለሱ መጠን ለጉዳት ላለመዳረግ ይሁን ለጥንቃቄ ሲባል በዚህ ጨዋታ ላይ እንዳይሳተፍ ተደርጓል። በእርግጥ እነዚህ ተጫዋቾች እንዳለ በሊድስ ጨዋታ ላይ የተወሰነ የመጮቻ ደቂቃ ያገኛሉ ተብሎ ይጠበቃል። ነገር ግን በትናንትናው ጨዋታ ላይ አልተሳተፉም። ፌዴሪኮ ኬዛም በህመም ምክንያት በትናንትናው ጨዋታ ላይ አልተሳተፈም። እንደዚሁም ደግሞ ቨርጂል ቫንዳይክና ኮዲ ጋፖ በአሜሪካ አይገኙም። ከነሱ በተጨማሪም አሊሰን ቤከር፣ አሌክሲስ ማካሊስተር እንደዚሁም ደግሞ ቪክተር ሙኒዝም በዚህ ሰዓት ላይ በእረፍት ላይ ናቸው የሚገኙትና የዋናው ቡድን ተጫዋቾች ብዙ እየተሳተፉ አይደለም የሚገኙት። ይህ ደግሞ ቡድኑ ላይ ተጽዕኖ መፍጠሩ አይቀርም። ምክንያቱም የ2026/27 የውድድር ዘመን ሊጀምር ምናልባት 3 ሳምንት ብቻ ነው የቀረው። በዚህ ሰዓት ሙሉ ስኳዱን አለማግኘቱ ለአንዶኒ ኢራኦላ ትልቅ ፈተና ይሆናል ተብሎ ይጠበቃል። ሙሉ ስኳዱ ቢኖር ራሱ ክፍተቶች እንዳሉበት ሁላችንም እናውቃለን። እነዛ ሁላ ክፍተቶች እያሉም የዋናው ቡድን ተጫዋቾች በዚህ የቅድመ ውድድር ዝግጅት ላይ አለመኖራቸው ደግሞ ሌላ ትልቅ ራስ ምታት ይሆንባቸዋል ተብሎ ነው የሚጠበቀውና ይህንን እንዴት አድርጎ ያስኬዳል የሚለውን ነገር ለማየት እንግዲህ በጣም ነው የሚያጓጓው። እንደ አጠቃላይ ከተመለከትን ግን አሁንም የተመለከትናቸው ጥሩ ነገሮች አሉ። ምናልባትም የዋናው ቡድን ተጫዋቾች እነዚህ ቋሚ 11 ላይ የሚሳተፉት ተጫዋቾች በዚህ ስኳድ ላይ ቢኖሩ ደግሞ ይህ የጨዋታ ስታይል በጣም ሊመቻቸው ይችላል። አሁን ለምሳሌ ራያን ግራቨንበርግ፣ አሌክሳንደር ኢሳቅ እንደዚሁም ደግሞ ፍሎሪን ቪርስ በዚህ ጨዋታ ላይ ኖሮ ቢሆን ኖሮ ከዚህ የተሻለ ቻንሶችን ክሬት ማድረግ ይችሉ ነበር። ጎሎችን ማስቆጠር የሚችሉበትም አጋጣሚ የሚያገኙ ነበር። አሁን ለምሳሌ ጆሹዋ አቢ 3ኛው ደቂቃ አካባቢ ላይ ያገኛትን እድል እነ ኮዲ ጋክፖ እነ ፍሎሪን ቪርስ እነ አሌክሳንደር ኢሳቅ አግኝቶት ቢሆን ኖሮ በእርግጠኝነት ወደ ግብነት መቀየር ይችሉ ነበርና ብዙ እድሎችን መፍጠር ይችላል፣ ጎሎችን ማስቆጠር ይችሉ ነበር። ነገር ግን በዚህ ጨዋታ ላይ መሳተፍ ሳይችሉ ቀርቷል። ቀጣይ እሁድ ግን ከሊድስ ጋር በሚደረገው ጨዋታ ላይ ይሳተፋሉ ተብሎ ይጠበቅ። ከዛ በተጨማሪም ግን ኦርጋናይዜሽን ላይ አሁንም ክፍተት አለ። በተለይ ዶሚኒክ ሶብዝ ላይ ቅድም እንዳልኳችሁ በጣም ብዙ ቦታዎችን ሲያካልል ተመልክተናል። እሱ ግን የተለያዩ ቦታዎችን በሚያካልልበት ሰዓት እሱ ትቶት የሚሄደው መሀል ሜዳ ላይ ክፍተቶች እየተፈጠሩ ነው የሚገኙትና እሱ የተለያዩ ቦታዎችን ከቨር ሊያደርግ በሚሄድበት ሰዓት ሌላ አንድ ተጫዋች መለስ ብሎ ያንን ቦታ ከቨር ማድረግ መቻል አለበት። ምናልባት 10 ቁጥር ቦታ ላይ ያለው ተጫዋች ሊሆን ይችላል። ምናልባትም ደግሞ በሌላኛው ክንፍ በኩል ያለ የአጥቂ ስፍራ ተጫዋች ሊሆን ይችላል። ብቻ በአንድ ሰው ያ ቦታ ከቨር መደረግ መቻል አለበት። አሁን ለምሳሌ በአንድ አጋጣሚ ዶሚኒክ ሶብዝ ላይ ወደ ቀኝ ክንፍ በጣም ተጠግቶ ኳስ ለመቀማት ጥረት ሲያደርግ ነበረ እና እሱ ወደ ቀኝ ክንፍ በተጠጋበት ሰዓት ትሬኒዮኒ መሀል ላይ ብቻውን ቀርቶ ነበርና በዛ ሰዓት የሬክሰን ተጫዋቾች ያንን ቦታ ብልጫ ወስደው ኳስ ቀምተው ለማጥቃት ጥረት ሲያደርጉ መመልከት ችለናልና በዛ አጋጣሚ በግራ ክንፍ በኩል ያለው የአጥቂ ስፍራ ተጫዋች በዚህ ጨዋታ ላይ የነበረው ሪዮን ጉማ ነው እና ወደኋላ መለስ ብሎ ትሬኒዮኒን ማገዝ መቻል አለበት። እንደዚሁም ደግሞ የ10 ቁጥር ቦታ ላይ ተጫዋች የነበረው ሃርቪ ኤሌት ወደኋላ መለስ ብሎ ትሬኒዮኒን ለማገዝ እንቅስቃሴ ማድረግ መቻል አለበት። ምናልባት ይህ ነገር እነ ፍሎሪን ቪርስ ሲመጡ እነ ኮዲ ጋክፖ ሲመጡ ሊስተካከል የሚችልበት እድል ሊኖር ይችላል። ነገር ግን እዚህ ላይም ትኩረት ማድረግ አለባቸው ብዬ አስባለሁ። ከሞላ ጎደል ግን ጥሩ ጨዋታ ነበረ ማለት እንችላለን። ብዙ ፕሮሚሶችን መመልከት ችለናል። ከዚህ በኋላ መሻሻል እንደሚችሉም የተመለከትንበትም ጨዋታም ሆኖ አልፏል። እናንተስ ይህንን ጨዋታ ላይ ምን ተመለከታችሁ? ምንስ መሻሻል አለባት ብላችሁ ታስባላችሁ? መልሳችሁን አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።